አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጤና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። መልካም ነው። አልሐምዱሊላህ። እንኳን አደረሳችሁ። እንግዲህ አላህ ያው ቆማችን አላህ ይቀበለን። እንግዲህ ያው ለዚህች ቀን ስላበቃን ጌታ አልሐምዱሊላህ። አመና የጾሙት ዘንድሮ ይሉ እንግዲህ አልሐምዱሊላህ በረመዳን ራሱ ጾሞ ኢድ ያላደረሳቸው ሰዎች አሉ። እኛ ግን አልሐምዱሊላህ ብለን አላህ ማመሰገን አለብን። ይባርካችሁ። ልጆች የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ? ጾም እንዴት አሳለፋችሁ? አብሽሩ። እንግዲህ ያው ጾም አልቋል። በጾም ስራ ይበዛል አውቃለሁ። እንግዲህ ያው ዛሬ ዳቦ ደፍተናል። እዚህ ጋር ደግሞ ቃሪቦ ደግሞ ቴኔቶ አለ እላችኋለሁ። ልጆች እዚህ ጋር ደግሞ ሲያማለች እስኪ ተነስ ነው ማለት ነው። የኢድ ልብስ ማሻአላህ በቃ እስኪ ሰላም አለይኩም ነው። ትንሿ ደግሞ አልተነሳችም እና ውድና የተከበራችሁ የመዳም ቅመሞች አላህ እናንተንም ደግሞ ለሀገራችሁ አብቅቶ በደስታ በፍቅር በቃ ከቤተሰባችሁ የምታሳልፉበትን ቀን አላህ ቅርብ አድርግላችሁ። ግን እኛ ያው ዝናብ እየዘነበ ነው። ኢድ ሰላት ይሰገድ አይሰገድ በየቤቱ መስጊድ ይሰገድ እኔ እንጃ ብቻ ያው ውጭ ነበረ የሚሰገደው፣ ግን ዝናብ እየዘነበ ነው። አሳያችኋለሁ፣ ይዘላችኋለሁ ውድቶቼ። እዚህ ጋር ዳቦ ደፍቻለሁ። እንግዲህ አልሐምዱሊላህ አመና ጉንፋን ይዞናል። ሁላችንም ተበካክለናል። ልጆቻችንም እኔንም እንግዲህ ውድቶቼ ቪዲዮን በጣም እየቀነሰ ነው እና በላይክ ጀምሩት። ላይክ ስታደርጉት ብዙ ቦታ ይደርሳል ማለት ነው ውድቶቼ። ብዙ ሰው ትላንት ነው ከትላንት ያለ ማለት ብዙ ሰው ዳቦ ደፍቶላት እኔ ራሴ ደፍቼ እንደገና ለሁለተኛ ደፍቼ ነው እላችኋለሁ ውድቶቼ። እንግዲህ ካይረ ነው ሁሉም ሰው በ29 ይፈታል የተባለ ነበረ። ብቻ አልሐምዱሊላህ ለኸይር ነው። እንግዲህ ማንኛውም ነው ዋናው ማድረስ ነው። ሰላም አለይኩም በይ። ከልጆቻችሁ ጋር ተለያይታችሁ ይኖራችሁ አላችሁ። እንግዲህ አላህ ለሚመጣው አመት ከልጆቻችሁ ጋር ከቤተሰብ ጋር የምታሳልፉበትን ቀን አላህ ቅርብ ያድርግላችሁ። ከልጆች በተለይ የመዳምን ልጆች ስናይ እንዴት ልባችን እንዴት እንትን የምንለው ማለት ነው። እኔ ነኝ የማውቀው ወላሂ ላዚምም ያው የደረሰበት ነው የሚያውቀው ማለት ነው። ያልደረሰበት ሰው እኮ ማለት ነው ብትነግሩትም ዘፈን ነው የሚመስለው። ምንም ነገር አይረዳችሁም። ግን ያየ ሰው ነው ብቻ የሚረዳችሁ። እና በዚህ አጋጣሚ እንግዲህ ክርስቲያኖችን ደግሞ እንግዲህ ኢንሻአላህ አብሽሩ። ለእናንተም ቅርብ ጊዜ ነው የቀራችሁ። አላህ በሰላም አድርሳችሁ። ያው እንግዲህ እኛ ጾመን ያው ከኛ ጋር አብሮ ነበር የጾማችን። ለእናንተ ሰኞ እኛ ማክሰኞ ነው መሰለኝ ብቻ ያው እኩል ነበረ። የአንድ ቀን የሁለት ቀን ልዩነት ነበረው። ግን ብቻ ያው አላህ አልሐምዱሊላህ ሁሉ ነገር ለኸይር ነው፣ ሁሉ ነገር ለበጎ ነው። እንግዲህ ያው እኛ በደስታ በፍቅር ፈተናል ማለት ነው። እናንተንም ደግሞ በቅርብ አድርሳችሁ ሊፈቱ ተስፋ አደርጋለሁ። ልጆች አብሽሩ። በያላችሁበትን ሙስሊሞች በዱዓ ክርስቲያኖች በጸሎታችሁ አዱዓ አድርጉ። አገራችን ላይ በጣም አስፈሪ ጊዜ ደርሷል። ምክንያቱም ሆነ ለመናገር ሁሉ ነገር ላይ የወጣ ነው። በረብሻው በእንትኑ በጦርነቱ የተነሳ ማለት ነው። አሁን ቤንዚን መኪና ሁሉ ነገር ዝግጅት ብሏል ማለት ነው። ቤንዚን በጣም ተወዶ ቤንዚን ደግሞ ጭራሽ ትላንት አይሸጥም ተብሎ ነበረ። ቤንዚን ለኛ ግዴታ ነው። ቤንዚን ከሌለ የትም መንቀሳቀስ አንችልም እኛ ማለት ነው። እና ሁሉ ነገር በቀጣራ ላይ የወጣ ነው። እና በዚህ አጋጣሚ ዱዓ አድርጉ። ባላችሁበት ቦታ ባላችሁበትን ዱዓ ተቀባይ ነው። እንግዲህ ዱዓ አድርጉ። ምን ለመናገር በጣም ያስፈሪ ነው። አሁን በረመዳኑ አንዱ ነገር ዛሬ የገዛችሁትን ነገ ሄዳችሁ ሲጠይቁ ላይ ወጣ። በምንድን ነው ሰበባው? በእንትኑ ነው በጦርነቱ ማለት ነው። እና ያው በዚህ አጋጣሚ ቤንዚን የለም። በቃ መኪና ትላንት ደግሞ በጣም ምንም አልሰራም በለው በቃ እላችኋለሁ ልጆቼ። ያው አልሐምዱሊላህ ለዚህ ስላበቃ እንዴታዬ አመና ዳቦ አልደፋውም፣ ምንም ነገር አልሰራውም። አራስ ወጣት ነበርኩት። ብቻ
አንዳንድ ነገሮች ስታስቡት ለመናገር በጣም ከባድ ነው። ምንም ነገር አልነበረኝም። ቃሪቦ አልሰራውም፣ ዳቦ አልደፋውም ነበረ ማለት ነው። እና ይሄ አጋጣሚ ያመጣሁላችሁ ለእናንተ ነው። ምን ይበላለሁ ምን እጠጣለሁ ብላችሁ አታስቡ። ምንም ነገር አታስቡ። አላህ የከፈታትን ጎሮሮ ሳይዘጋት እንትን አይልም እና አልሐምዱሊላህ ዘንድሮ ልጆቼን አልብሼ ለራሴ ልብስ ገዝቼ አልሐምዱሊላህ ፋል እያለሁ ሙሉ በሙሉ ፋል አልኩ። ብቻ አንዳንድ ነገር በቤታችሁ ብዙ ነገሮች ይገጥማችኋል። ግን አባቱ በቤቱ ያለ ነገር አላህና ራሳችሁ ነው የምታውቁት። እና ያው አመናም ብቻችን ነበረ። ያው አመና በዚህ ሰዓት እናቴ ለሊት ነበረ፣ ምንም ነገር አልነበረኝም። ያው እናታችሁ ካላችሁ ሁሌም ደስታኛላችሁ እና አመና በቃ ለሊት ነው ተነስቼ ምንም ነገር ከቤት አልነበረኝም። እናቴ ቤት ነው የሄድኩት ማለት ነው። ቤተሰብ ራሱ አልዘየርኩም። ያው እናት ባይኖራችሁ ታስጠጋችኋል። እናት የወለዳችሁ እናት መቼም አትሸሽም እና አመና ምንም ነገር አልነበረኝም። ያው እናቴ ቤት ነው የሄድኩት ማለት ነው። አልሐምዱሊላህ ዘንድሮ ደግሞ ካፍ ብዬ ያው ሙሉ በሙሉ ታባድልም አልሐምዱሊላህ መበላ መጠጣ ነገር አላጣውም። ልብስም ልጆቼ ታብዬ አልብሻቸዋለሁ አልሐምዱሊላህ። ግን ብዙ ነገሮች የሚጎዱ ነገሮች አሉ እና አላህ ለሁሉም ነገር ሰላም ያድርገው። ሰላም ፍቅር ሲኖራችሁ ነው ይሄ ነገር ይገባችኋል ብዬ አስባለሁ እላችኋለሁ። ልጆቼ አልሐምዱሊላህ ካምና ዘንድሮ ይሻላለሁ። አምና ዩቱብ ከፍቼ ነበረ። በዚህ አጋጣሚ ግን አሰራውበት ነበረ። ረመዳንን አውጥቼ አረፋ ከወጣ በኋላ ነው ወደ ዩቱብን የመጣሁት ማለት ነው። እና ዩቱብ ካስከፈትኩት ቆይቶ ነበረ። ሳላረግዝ በፊት ነበረ። አልሐምዱሊላህ አርግዤ ወልጄ ምን ብዬ ነው ከዛ በኋላ ነው ወደ ዩቱብ የወጣሁት። ዩቱብ በወጣበት ምንም አልቆጨኝም ነው፣ ተደስቼበታለሁ። አንዳንድ ነገሩ ቢያስከፉ ምንም ችግር የለውም። ልጆች እንዳይራባቸው ልጆች እንዳይጣማቸው እንጂ ማለት ነው። ችግር የለውም። ወንድም ይኸው ማብራት መጣ። ማብራት የስልኩ ኃይል ነበረ ሄደ። የኢትዮጵያ ነገር እንትኑ አለ ብላችሁ ሲገቡበት እንደዚህ ይላል። እንግዲህ አሁን መጥቶ ሄደ ማለት ነው። ዝናብ ሲመጣ መቼም እንትን አይልም፣ ማብራት አይሰራም። የማብራት የእንትን የስልክ ሌት እንትን አድርጌ ነው አብርቼ ነው እላችኋለሁ ውዶቼ። እና አብሽሩ። እዚህ ጋር አይብ አለ፣ እዚህ ቃሪቦ አለ። እንግዲህ ያው የኢዳችን ላሳያችሁ፣ የሰላት ነገር ላሳያችሁ ደግሞ እንትን ስለሌለ ነው። ምናልባት ውጭ ሜዳ ላይ አይሰገድም ብዬ ነው። ያው ዝናቡ ራሱ አሳያችኋለሁ። ለስኪስላ አንዷ ትንሿ ስለተኛች እንግዲህ የቪዲዮ በላይክ ጀምሩት፣ አበረታቱ። እኔ ብዙ ነገሮች ችግሮች አሉብኝ ውዴቶቼ። እንደዚህ ብዬ ሚዲያ ላይ ስለመላወጣው ነው። ለልጆቼ ብላችሁ አሳድጉኝ። ልጆቼ በታትኜ ለምን ውጭ ሀገር ለምን ሄዳለሁ ብዬ ነው ወደ ሚዲያ ላይ ያወጣሁት። እንግዲህ ነግራችኋለሁ ደጋግሜ ማለት ነው። ቢስሚላህ እሺ አትርቂስ የልጅ የእሷን ሞራን እንትን ብዬ በደንብ ብራሱ እንትን አላደረገችው። ቢስሚላህ እንደዚህ ነው ይቆረጣል። ማማዬ አላህ እናንተንም የዚህ የልጅ በተለይ የልጅ ፍቅር የልጅ እንትን ማለት ነው። ልጅ የሚመስል ነገር የለም። ልጅ የአይን ማረፊያ የልብ ደስታ ይባላል አይደል? ስለዚህ ውዲቶቼ አላህ በልጆች ይባርካችሁ። ማታ ነው የደፋሁት ካፈጠርኩ በኋላ ልጆቼና ያው ልጄና እኔ ይሄ ይበቃናል ማለት ነው። እንግዲህ
ምርጥ አይቤ በኋላ ደግሞ ቡና አፍልተን ምናምን ብለን ፋ እንላለን። ታይ እሱን አልሐምዱሊላህ ስለ ሁሉም ነገር ታይማ ይሄ ኬኔቶ ሰርተናል። ያው በኋላ ቡና አፍልተን ፋ እንላለን። እንግዲህ ጎመን እንትን አድርጌ አልሰራሁም። ለአሁን ለዛ ትንሽ ለቁርሳችን ነው እንጂ በኋላ እሰራለሁ እላችኋለሁ። ብስሚላህ ላውሽሽ ልስጣችሁ። ቺፕስ አዮ ከልጅ ጋር እንደዚህ ነው። ፍቅር ካላችሁ እና ያው ነው የምንጨምር። ላይክ ያደረጋችሁ አበረታቱን እላችኋለሁ ውዴቶቼ። መልካም ኢድ ይሁንላችሁ። እንግዲህ ውጫችን ይሄን ይመስላል። አየየየ ደበና በደዚህ ዘያችሁት ይሄን ይመስላል። እዩት ዝናቡ ማለት ነው። እንግዲህ ይሄን ይመስላል ውዴቶቼ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።